በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች በሙሉ በየእድሜያችሁና በየማዕረጋችሁ አባቶች፣ እናቶች፣ ወንድሞችና እህቶች የዓለም ኃጢአት ያላደፈባችሁ ሕፃናት በእግዚአብሔር ፍጹም ሰላምታ እንደምን ዋላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? በሕይወት በጤና ጠብቆ በተዋሕዶ ሃይማኖታችን አጽንቶ በእናት ቅድስት ቤተክርስቲያን ደጅ የሰበሰበን አምላካችን እግዚአብሔር አምላከ ቅዱሳን ከዘመነ ቅዱስ ዮሐንስ የመከራ ዘመን ወደ ቅዱስ ማቴዎስ ዘመነ ንግስና 2013 እንኳን አደረሳችሁ አደረሰን እያልኩኝ ለሁላችን ተስፋ ለምትሆን እመቤታችን ዓለምን ለማዳን ጉዞ ላደረገበት ልጇ ወዳጇ አዝላ የስደቷን የጾመ ጽጌ መታሰቢያ ወር ጾም የፈቃድ ጾም ከመስከረም 26 እስከ ህዳር 6 ባለ ወራት አጽዋማት ሊቃውንት ምን እንደሚሉን ህዝበ ክርስቲያኑ ምን ማድረግ እንዳለበት የጥንት ሊቃውንት ደግሞ ምን ብለው እንደጻፉ በጥቂት ደቂቃ ለመዳን ምክንያት ትሆነናለች ታጽናናናለች ያልናትን በአጭር ደቂቃ ለመግለጽ ለማስተማር ብቻ ሳይሆን ለማሳሰብ ወዳቸዋለሁ። ለዚህም መነሻ የሚሆነን ለሁሉ መነሻ መጽሐፍ ቅዱስ ነው። የማቴዎስ ወንጌል ምዕራፍ 2 ከቁጥር 13 ተንስ ወንሳ ሕፃነ ወእሞ ተነስተ ሕፃኑንና እናቱን ይዘህ ሂድ የሚል መነሻ ይሆነናል። ወሃሉ ህየ እስከ እነግረከ እስከምነግርህም በዛ ሀገር በግብፅ ኑር ይላል። በዚህ መካከል በጥቂቱ አራት አረፍተ ነገር እናያለን ማለት ነው። ተነስተ ሂድ የሚል የእግዚአብሔር መልአክ አለ። የእግዚአብሔር መልአክ የላከ እግዚአብሔር አለ። እግዚአብሔር ደግሞ ከናቱ ጋራ ወደ ስደት ፈቃዱ ሆኖ በወዳጆቹ በቅዱስ ዮሴፍና በቅድስት ሰሎሜ እናያቸዋለን። በዚህ በተጓዳይ ደግሞ የእግዚአብሔር ፍጥረት የሆነ እግዚአብሔርንና እናቱን የሚያሳድድ እግዚአብሔር ያነገሰው የጊዜው ንጉስ ፈርዖን ሄሮድስ ደግሞ እናያለን ማለት ነው። በዘመነ ጽጌ በትልልቅ ገዳማት በባሕታውያን እያለቀሱ ከመስከረም 26 ጀምሮ እስከ ህዳር 6 ባለ ቀናት 40 ቀን ሙሉ እያለቀሱ በበረሃ እየኖሩ ስደቷን እያስታወሱ የቻለ በዜማ የቻለ በትርጓሜ የቻለ በጸሎት በድጋም እመቤታችን ያስታውሷታል ማለት ነው። ዘመነ ጽጌ ዋናው አንኳሩ ለምን ተሰደደ እግዚአብሔር? እመቤታችን ልጇን አዝላ ለምን የተሰደደችው? በትክክል የሄሮድስ ሰይፍ ወይም መግደል ግድያ ፈርቶ ነው ወይ ብንል እግዚአብሔር አይፈራም፣ ፈቃድ እግዚአብሔር ስለሆነ ነው ማለት ነው። አስቀድሞ ነብዩ ኢሳይያስ በትንቢቱ ተናግሯል። አስቀድሞ ማለት እመቤታችን ከመወለዷ ክርስቶስ ከመወለዱ ሄሮድስ ከመወለዱ ከመንገሱ በፊት እግዚአብሔር ፈጣን በሆነች ቀለል ባለች ደመና ተጭኖ ወደ ግብፅ በፍጥነት ይመጣል ብሎ ነብዩ ኢሳይያስ በምዕራፍ 19 ቁጥር 1 ተናግሯል ማለት ነው። ከኢሳይያስ በፊት የእመቤታችን ቅድመ አያቶቿ ያዕቆብ ከነልጆቹ ግብፅ ተሰዶ ነበር ማለት ነው። የግብፅ መሰደድ እግዚአብሔር አስቀድሞ አዳም ከገነት ወደ ሲኦል የተሰደደበት ለግብፅኒ ሰማያ ሲኦል ግብፅን ሲኦል ብሎ ይሰይማታል ይላል። እንደ ግብፅ የሲኦል ምሳሌ የነበረች ማለት ነው። በስጋ እስራኤላውያን በግብፅ በፈርዖን ሲሰቃዩ ቆይተው በባርነት በሙሴ መሪነት በቅዱስ ሚካኤል ተራዳኢነት ባህር ኤርትራ ተሻግረው ከነዓን እንደወረሱ ሁሉ ኢየሱስ ክርስቶስም የዓለም ኃጢአት ያልወደቀባት በድንግል ማርያም ጀርባ ታዝሎ ፈጣን ቀላል ማለት
ክብደት የሌለባት የዓለም ኃጢአት ያልከበዳት ማለት ነው። በንጽህና በቅድስና ያሸበረቀች ድንግል ማርያምን አዝላ ልጇ ወደ ግብጽ ሄደች። አባቴ አዳም በዲያብሎስ ምክንያት ግብጽ ወርዶ ነበረ። ከግብጽ አባቴ አዳም በዲያብሎስ ምክንያት ሲኦል ወርዶ ነበረ። አባቴ ያዕቆብ ከልጆቹ ግብጽ ወርዶ ነበረ። በሙሴ ምክንያት ባሕረ ኤርትራ ተሻገሩ፣ ከነዓን ወረሱ። ምሳሌ ነቢያት የተናገሩት አበው ቀደምት እነ ያዕቆብ እነ ይስሐቅ እና አብርሃም የተሰደዱትን ስደት በስጋ ተሰደደላቸው ማለት ነው። በስጋ ነው ማለት ነው። ግብጽ የነበሩ ጣዖታትን ሁሉ ሽሮ አፍርሶ ወልድ ዋሂድ በተዋሂዶ ከበረ ብላ ግብጽ በቅዱስ ማርቆስ ትምህርት ወልድ ዋሂድ ብላ ተዋሂዶ ትምህርት እምነት የምታስተምር ስለሆነች ግብጽን ባረከላቸው በእናቱ ጀርባ በድንግል ማርያም ትከሻ ማለት ነው። ታሪኩን ቆጠብ ላድርግላችሁና ኢሳይያስ የተናገረው ያዕቆብ በስደት በኦሪት ዘፍጥረት ምዕራፍ 46 የተሰደደውን ስደት አዳምም ከሚስቱ ከሔዋን ከገነት ወጥቶ ስደት የተሰደደበት ሲኦል እንደ ግብጽ፣ አዳም እመቤታችን፣ ሲኦል እንደ ግብጽ፣ ያዕቆብ እንደ እመቤታችን። ግብጽ እንደ ሲኦል ብለናል። ፈርዖን፣ ሄሮድስ የዲያብሎስ ምሳሌዎች ነበሩ ይላል። ይህን ሁሉ ከፈጸመ በኋላ ሄሮድስ ኢየሱስ ክርስቶስ ከናቱ ጋራ ወደ ግብጽ መሄዱን መሰደዱን ካወቀ በኋላ ይላል ወሶበ ርእየ ሄሮድስ ከመተሳለቁ ላዕሌሁ ሰብአ ሰገል ተምአ። ሄሮድስ ሰብአ ሰገል እንዳበሳጩት እንዳፌዙበት ካወቀ ማለትም ለሰብአ ሰገል ምን ብሏቸው ነበር? ሄሮድስ ሕፃኑን ካገኛችሁት በኋላ ተመልሳችሁ ለኔ ንገሩኝ እኔም ሰግድለታለሁ ብሏቸው ነበር። በጉልት ወይም በሽንገላ ማለት ነው። ሰብአ ሰገል ግን ሕፃኑን ካገኙት ኢየሱስ ክርስቶስ ከናቱ ጋር ካገኙት ወደ ሄሮድስ ሊመለሱ ሲሉ የእግዚአብሔር መልአክ ቅዱስ ገብርኤል መንገዱን ይሄ አይደለም በሌላ መንገድ ሂድ ብሎ ወደ ሌላ መንገድ አሳይቷቸው ነበር ማለት ነው። እመቤታችን ልጇን ይዛ ወደ ግብጽ እንደተሰደደች አይቶ ሄሮድስ ኃጢአት የማያውቁ እድሜያቸው 2 ዓመት ከ2 ዓመት የሚያንስ ከ2 ዓመት የሚበልጥ ሕፃናት በሰይፍ አስፈጃቸው ማለት ነው። ኢየሱስ ክርስቶስ ደሙ በቤተልሔም በሄሮድስ እንደሚፈስ እቅድ ነቢያት የተናገሩት እንደማይፈስ አስቀድሞ ተናግሮ ነበር። በቀራንዮ ለድነት ዓለም ስለሆነ በፈቃድ ሄሮድስ ደሙ እንደማይፈስ አስቀድሞ ስላናገረ የሚሞትበት ጊዜ ገና ስለሆነ አስቀድሞ ተሰደደ። የነቢያት ትንቢት ሊፈጽም ፈቃዱ ገና ስለሆነ የቤዛ ቀን የድነት ጊዜ ቀራንዮ የሚሰቀልበት ገና ስለሆነ በድንግል ማርያም ተሰደደ። እመቤታችን ዮሴፍ ተመረጠ ለዚህ፣ ሰሎሜ ለዚህ ለምን ተመረጠች ልንለው እንችላለን ማለት ዮሴፍ ንጹህ ስለሆነ ነው። ዮሴፍ ለምን ተመረጠ? የእመቤታችን ስንቅ ተሸክሞ አህያዋን እየመራላት የእመቤታችን ስንቅ ይዞ ሲሄድ ቅዱስ አባ ጊዮርጊስ በድርሳኑ ብፃን ለከ ዮሴፍ አረጋዊ እምደቂቀ ያዕቆብ ዕብራዊ ዘተወከፍከ ሕማመ ምስለ ኢየሱስ ናዝራዊ። ምን ማለት ነው? ዮሴፍ ሽማግሌ ሆይ ከያዕቆብ ልጆች አንተ ተለይተህ ንጽህና ቅድስና ላንተ ተገባ። ንጽህና ቅድስና ክብር ላንተ ተገባ። ከኢየሱስ ክርስቶስ ጋራ በግብጽ በረሃ መከራ እንድትቀበል ተመርጠሃልና። ይህ አባ ጊዮርጊስ አስቀድሞ የነቢያት የተነገረውን በሐዲስ ኪዳን ተረጎመልን። አባ ጽጌ ድንግል ደግሞ በዘመነ ጽጌ ሊቃውንት የሚያዜሙት ወይም በማሕሌተ ጽጌ ወይም በሰቆቃወ ድንግል በሚባል በእመቤታችን ምስጋና ምን ብሎ አስቀደመ? ሚ እጹብ ትሕትናኪ ማርያም እግዝእትየ፣ ማርያም እናቴ ሆይ ትሕትናሽ ምን ይደንቃል። ምስለ ወልድኪ ባኢል ዘገብረ ሰማየ፣ ሰማይን ከፈጠረ ባለጸጋ ለሆነ ሰማይና ምድር በእጁ ለያዘ ሀብት በሙሉ በእጁ ከያዘ ልጅሽ ጋራ ትሕትናሽ ምን ይደንቃል። ውስተ ደብረ ቁስቋም
ሀደርኪ ተመስለኪ ነዳዬ በግብፅ በረሃ ቁስቋም በምትባል ተራራ ድሃ መስለሽ አደርሽ ዋልሽ ሰማይና ምድር የፈጠረ ልጅሽ ይዘሽ ባለጸጋ ሆነ በግብፅ በረሃ በቁስቋም ምስኪን ድሃ ሆነሽ መስለሽ አደርሽ ይረከብኪ ሰብአ በየ በዛ ሀገር በዛ ተራራ በዛ በረሃ አንቺን የሚያውቅ የእግዚአብሔር እናት መሆንሽ ልጅሽን የሚያውቅ እግዚአብሔር መሆኑ ዮሴፍና ሰሎሞን የሚያውቅ የእግዚአብሔር ሰዎች መሆናቸውን የሚያውቅ ሰው በዛ ቦታ አላገኘሽም ወማአኮ ለጽምኪ ማዬ በዛ በረሃ አንድ እፍኝ ብርጭቆ የሚሰጥ ሾሃም እንኳን አላገኘሽም ብሎ የእመቤታችን ትሕትና የእግዚአብሔርን ትሕትና ቤዛዊነቱን ያደንቃል። ለዚህ ለእናንተ ይበጃል ብዬ ስለማስበው እንደ መዝሙርም እንደ ወረብም እንደ ዜማም ወይም ደግሞ እንደ ለቅሶ የእመቤታችን ለቅሶ ነው። የሊቃውንት ከቅዱስ ያሬድ የቀዱትን የተማሩትን ዜማ እንበለው እንጂ ሐዘን ነው ለቅሶ ነው ማለት ነው። ምስጋናውን በወረብ በመዝሙር በዝማሬ ይገለጣል። ሐዘንን ደግሞ የጻድቃን መከራ የእግዚአብሔር መከራ መስቀሉን የድንግል ማርያም ስደት ሐዘን በዜማ ያለቅሱታል ማለት ነው። ብዝሃት ትሕትናኪ ማርያም እግዝእትየ ምስለ ወልድኪ ባእል ዘገብረ ሰማያ ውስተ ደብረ ቁስቋም ሀደርኪ ተመሲለኪ ነዳየ ይረከብኪ ሰብአ በህየ ዘይሁበኪ ሲሳየ ወእመአኮ ለጽምኪ ማየ። ወደ አማርኛ ማርያም ሆይ እግዚእት እመቤቴ ድንግል ማርያም ሆይ ትሕትናሽ ምን ይረቃል ምን ይጠልቃል ምን ይደንቃል። መላእክት ቢዘምሩ ቢያመሰግኑ ሊቃውንት ቢቀኙ ቢተረጉም ቢወርቡ ቢያሸበሹ ቢደርሱ አያልቅም አይወሰንም ጥልቅ ነው። ልጅሽ ባለጸጋ ክርስቶስ በደብረ ቁስቋም እንግዳ ሆኖ አደረ። በዛ አካባቢ ሀገር ቁራሽ እንጀራ የሚሰጠሽ አጣሽ። በረሃው ሞቃታ ስለሆነ የግብፅ በረሃ የሳሃራ በረሃ ልጅሽ ጀርባዋ ድንግል ማርያም ልጇ በማዘሏ የሙቀት ግለት ሲያቃጥላት ወይም ሲሞቅ ህፃኑ ሲሞቀው እንደ ህፃን ሰው ሆነዋልና ፍጹም ህፃን ሆነዋልና በእግሩ እንዲሄድ ስታወርጂው የእሳቱ ቃጠሎ ስላቃጠለሽ እንድታዚዩ ደግመሽ እንድታነሹ ወዳንቺ አንጋጠጠ። የመሄድ ሲያቅተው ሙቀቱን ማለት ሰሎሜ ልታዝለው ስትፈልግ ወዳንቺ አለቀሰ። አንቺም አዘልሽው በከንፈርሽም ሳምሽው። የእጅሽ ወይም ደግሞ ክንድሽ ማለት ነው የጀርባሽ ቆዳ ተላጠ ቆሰለ ውሃ ቆጠረ። ይህ በሰውኛ ስንናገረው ቀላል ነው ቋንቋ ስለሆነ በተግባር ሲፈጸም ግን ከባድ ነው። የእመቤታችን እግሯ ተላልጦ ጥፍሯ ወልቆ በእሾህ ዮሴፍና ሰሎሜም እግራቸው ተልጦ በግብፅ በረሃ ሁሉ ሲሰደዱ ለምን አስፈለገ ቢባል ለቤዛ ዓለም ለድህነተ ዓለም ለቤዛ አዳም ለድህነተ አዳም ለአዳም ልጆች መዳኛ ከዲያብሎስ ጉሮሮ ለማውጣት የድህነቱ አቲማ ነው እየተጀመረ ያለ በድንግል ማርያም ማህፀን የተጀመረ ድህነት በቤተልሔም የተበሰረው ድህነት በመላእክት የተበሰረ ዲያብሎስ ከፈው ይላል። ወሆኮ ለዲያብሎስ ልደቱ ለኢየሱስ ክርስቶስ ኢየሱስ ክርስቶስ በቤተልሔም መወለዱ ዲያብሎስን አወከው ይላል። እረፍት ነሳው ይላል። ወኦደ ኩሎ ዓለምን ሁሉ ዞረ ይላል ዲያብሎስ ማለት። ምክንያቱ ዲያብሎስ ይህን የሆነበት ምስጢር የአዳም ልጆች ከሱ ግዛት ሊወጡበት ነው ሊያመልጡት ነው ማለት ነው። ከዲያብሎስ መንጋጋ ከዲያብሎስ ጥርስ በፍጡር መውጣት ስለማይቻል ማለት ነው። በክርስቶስ ቤዛነት ሊያድነን
በድንግል ማርያም ማኅፀን የተጀመረ ድህነት፣ በቤተልሔም የተበሰረ ምስራች ድህነት በቀራንዮ ሊከፋፈል ዓለም ጉዞ ጀመረ። የጻድቃንን ስደት፣ የሐዋርያትን ስደት፣ የነቢያትን ስደት ሊባርክ ወደ ግብፅ ሄደ። የግብፅ ገዳማትን ሊባርክ ወደ ግብፅ ሄደ። ሲሄድ ግን ምን ይዞ ማን ሄደ? ቅዱስ ገብርኤል ለዮሴፍ ምንድን ነው ያለው? ለኛም ይጠቅመናል የምንለው የምናስበው። ለዮሴፍ ምንድን ነው ያለው? እናትን ይዘ ሂድ አላለም። ወይም ሕፃኑን ብቻ ይዘ ሂድ አላለው። ኦርቶዶክሳዊ ወደ ራሳችን ስናመጣው ክርስቲያኖች ሆይ ምትለው ቅዱስ ቤተክርስቲያን ማለት ነው። ሕፃኑ ኢየሱስ ክርስቶስ እናቱ ድንግል ማርያምን ተነስታችሁ ያዙ ነው። ከምን ነው የሚነሳው ሰው? ዮሴፍ ተኝቶ ስለነበረ ነው። በህልም ነው የተገለጠለት። ሰውን ከምን መነሳት አለበት? ከእንቅልፍ ነው ወይ? አይደለም። ላይተኛ ይችላል። ከስጋ ፈቃድ፣ ከኃጢአት ፈቃድ፣ ከዓለማዊ ፈቃድ ወይም ከመናፍቅነት መንገድ ማለት ነው። ከሁሉ ተለይቶ ድንግል ማርያምን ከልጇ ጋራ ድንግል ማርያምን በአማላጅነቷ መያዝ፣ ልጇ ኢየሱስ ክርስቶስ የባህሪ አምላክ እንደሆነ አምኖ ሳይጠራጠሩ በባህሪ አምላክነቱን አምኖ መጽናት ማለት ነው። ከማን ተማረ? ከቅዱስ ገብርኤል። ቅዱስ ገብርኤል ምን አለን? አስቀድሞ ትወልጃለሽ አላት። ወለደች። ተወለደ ብሎ ተናገረ። ተነስተ ሂድ አለው ማለት ነው። ቅዱስ ገብርኤልን ሰምታ ነው ቅድስት ኤልሳቤጥ የቅዱስ ገብርኤል ትምህርት ቅድስት ኤልሳቤጥ ሰምታ ምን አለች? አንቺ የጌታዬ እናት ወደኔ እንዴት ትመጫለሽ? እኔ ወደ አንቺ እመጣለሁ እንጂ። ስለዚህ የእግዚአብሔር ቤተሰቦች ጾመ ጽጌ የፈቃድ ጾም ማለት ኃጢአት የማያስተሰሪ ማለት አይደለም። ከሰባቱ ቀኖና አጽዋማት ከሰባቱ አጽዋማት የተለየ ዋጋ የማያሰጥ ማለት አይደለም። ሰባት አጽዋማት በፍትሐ ነገሥት የተደነገገ ክርስቲያን ሁሉ እንዲጾም የግዴታ አዋጅ ስለሆነ ነው ማለት። ጾመ ጽጌ ደግሞ እመቤታችን ትዳሬን ትባርክልኛለች፣ ሕይወቴን ትባርክልኛለች። በተዘዋሪ መልኩ ከእመቤታችን በሃይማኖት በእግር ሃይማኖት ከቤተልሔም ተነስቶ እመቤታችን ፍለጋ በግብፅ በረሃ መሰደድ ማለት ነው። እሾህ እንደወጋት እሾህ ሲወጋት ያመኛል ብሎ ልክ የእመቤታችን እግር እሾህ እንደተወጋ የኔም እግር ይወጋኛል። የእመቤታችን እግር እንደተንከራተተ በጥልላት በምቾት ከምኖር ብሰግድ ብጾም ብጸልይ ብቆርብ በረከተ እግዚአብሔር ፍቅረ ድንግል ማርያም ያድርብኛል ማለት ነው። አብሶ በዚህ ዘመን ደግሞ እንደምታዩት በሀገራችን በኢትዮጵያ እንደ ድንግል ማርያም እናት ቤተክርስቲያን እየተሰደደች ነው። አሁን እየደማች ነው። ድሮ እሾህ ነበረ፣ አሁን ግን ጦር ነው። ድሮ እሾህ ነበረ፣ እንቅፋት ነበር እመቤታችን ይወጋት። አሁን ግን በሌሊት በገጀራ እየታረዱ ሰማዕትነት እየተቀበሉ ያሉ ሊቃውንቱ ከ3 ሰዓት ጀምሮ ተደውሎ ሳይበሉ ሳይተኙ ሳይጠጡ ቆመው እየጮሁ ያድራሉ ማለት ነው። ሳይተኛ ሳይበላ ሳይጠጣ ቆሞ እየጮኸ ማገልገል ሰማዕትነት ነው ማለት ነው። የመላእክት ሥራ ማለት ነው። እመቤታችን ቅዱስ ማቴዎስ እንደነገረን አስቀድሞ በህልም ለዮሴፍ ተነግሮ እመቤታችን ልጇን ይዛ ወደ ግብፅ ተሰደደች። እናት ቤተክርስቲያን በእቅፏ በሰንበት ትምህርት ቤት ክፍል በኮርስ ትምህርት ወይም በአብይ ጉባኤ ወይም በንግስ ወይም በመንፈሳዊ ጉዞ ምታስተምረን የቤተክርስቲያን ጣዕም አውቀን የቤተክርስቲያን ጣዕም ህገጓን ቀኖናዋን ዶግማን አውቀን እንድንድን አይደለም፣ አውቀን እንድንፈጽመው ነው ማለት ነው። ከጋብቻ በፊት ከርኩሰት መንጻት፣ መታቀብ፣ መጽዳት። ስጋ ከቢድ ነውና አሸናፊ ነውና በስጋ በንሰነካከል ደግሞ በንስሐ አባቶቻችን በንስሐ ተወልውለን መቆም። እመቤቴ ሆይ አማልጂ ብለን ቅዱስ ገብርኤል ሆይ ቅዱስ ሚካኤል ሆይ ቅዱስ ራጉኤል ሆይ ድረስልን፣ አስታርቀን። ለዮሴፍ እንዳናገርከው ከሄሮድስ እንዳመለጠ የኛ ሄሮድስ የነፍሳችን ሄሮድስ ዲያብሎስ ነውና ከዲያብሎስ አገዛዝ ከዲያብሎስ ባርነት ነፃ እንደወጣ ገብርኤል ሆይ
ሚካኤል ሆይ ቅዱስ ራጉኤል ሆይ እርዳን አማልደን ብለን እናቱን ድንግል ማርያምን ይዘን ልጇ ወዳጇ ኢየሱስ ክርስቶስ ለዓለም ቤዛ የተሰቀለልን ቅዱስ ሥጋውን ክቡር ደሙን ስንበላ ስንጠጣ ከዲያብሎስ መንጋጋ ነፃ እንወጣለን ማለት ነው። ትዳራችን ልናከብረው ይገባል ማለት ነው። ያላገባ ደግሞ ያላገባ እግዚአብሔር እስኪፈቅድለት በንጽህና በቅድስና እንዲኖር መጸለይ መታቅ ማለት ነው። የምትመስለውን የሚመስላትን ኦርቶዶክሳዊት የሆነች ኦርቶዶክሳዊ የሆነ በሕገ ቤተክርስቲያን የምትኖር እስኪያገባ ንጽህናውን ጠብቆ መኖር። አትቸኩሉ፣ አትጨነቁ። ደግሞ ሰው ሁሉ ይጨንቀዋል፣ ይፈራዋል። ኃጢአት ሲራካ ከእንግዲህ ወዲህ ንስሐ ብገባ እግዚአብሔርን ይቀበለኛል የሚል ተስፋ ያስቆርጠናል። ዲያብሎስ ነው፣ ይሄኛ አይደለም። ለዚህ ምክንያት የሚሆነን ምሳሌ የሚሆነን ከጥጦስ የባሰ በምድር ኃጢአት የሰራ የለም። ከጥጦስ በላይ ኃጢአት የሰራ የለም። ሳምንት አይደለም፣ አንድ ወር አይደለም፣ 3 ቀን አይደለም፣ አንድ ቀን ሙሉ እንኳን ንስሐ አልገባ ማለት በሰዓታት ነው ንስሐ ያገባ ማለት ነው። 3 ሰዓት ባልሞላች ንስሐ ገብቶ ፍጥረት ሁሉ ቀድሞ የክርስቶስን ደም ማኅተም ይዞ ገነት ገብቷልና እመቤታችን በዘመነ ጽጌ ያሳለፈችው መከራ መጻሕፍት እንደሚናገሩ ከሆነ ፍጡር ሊቋቋመው የማይችል ነው ማለት ነው። ለምሳሌ ፈጣሪ ይዛ ታቅፋ ፈጣሪ ይበላል፣ እንጀራ ነው ኢየሱስ ክርስቶስ፣ ተርባለች። የሚጠጣ የሰማይ የውሃ የወይን ውሃ ነው፣ የማይደርቅ ነው ማለት ጽዋ ሕይወት ነው፣ የሕይወት ምንጭ ነው። ተጠምታለች። ሰማይ ያልቻለው ምድር ያልወሰነው በትከሻዋ በጀርባ አዝላ ስታለቅስ የነበረች ስትሰደድ የነበረች እናቷ ሔዋንን ለመመለስ ነው። የተከበራችሁ የእግዚአብሔር ቤተሰቦች በዓለም ሁሉ ያላችሁ እናት ቤተክርስቲያን በዚች ምድር ያለች የእግዚአብሔር መንግስት ወደ እግዚአብሔር የምታደርሰን መሰላል ናት። ሊቃውንት ሲናገሩ፣ መምህራን ሲናገሩ፣ ካህናት ሲናገሩ አርማችሁ አጣፍጣችሁ ይህ ለኔ ነው ብለን ከፈጸምን የቅዱሳን ሐዋርያት መንግስተ ሰማያት እንደገቡ ጉዞ የኛም እንደነሱ መንግስተ ሰማያትን እንወርሳታለን። እናንተ በ12 ነገደ እስራኤል ትፈርዳላችሁ ማለት በነፍስ ነግሳችሁ ማለት ነው። ዘመነ ጽጌ ልዩ ፍቅር አለው። ሕፃናቱ፣ ወጣቱ፣ ሊቃውንቱ ሲያሸበሽቡ ያድራሉ። አብሶ በገዳማት ብታዩት ገዳማውያን ሁሉ ሰሌን አንጥፈው ነው መሬት ሲተኙ ማለት ነው። ጨው፣ በርበሬ፣ ዘይት ያለበት ምግብ አይመገቡም። ሽምብራና ውሃ ብቻ የተገናኘው ማለት ነው። በውሃ የራሰ ሽምብራና ባቄላ ይመገባሉ። ፍቅረ ድንግል ማርያም አገብሯቸው። አባ ሕርያቆስ የመጨረሻ ጥቅስ የሚሆን ምንድነው ያለ? ድንግል ሆይ ከሀገር እስከ ሀገር እስክትሰደዲ የደረሰብሽንም መከራና ጥም አሳስቢ። ምን ማለት ነው? እኛን ለማስታረቅ ነው የተሰደድሽና ያን ሁሉ መከራ የኛ በደል ኃጢአት ስታይ ያን መከራ እያሰብሽ እኛን አስታርቂ። ክርስቲያኖች በጣም እድለኞች ነን። አስታራቂት እናት አለችን ማለት ነው። በማሕሌተ ጽጌ 40 ቀን ሙሉ በየማሕሌቱ ማርያም ሆይ ልጅሽ ታቅፈሽ በመካከላችን እያሉ የሚዘምሩት ቤተ መቅደስ መካከላችን ማለት ብቻ አይደለም፣ ክርስቲያኖች ባሉበት ነይ ነው። አንድ ክርስቲያንም ይኑር ብዙም ይኑሩ ማሕሌትም ይኑር ማለት በስደት ያለ ክርስቲያንም ይሁን በእስር ቤት ያለ ክርስቲያንም ይሁን በሆስፒታል ያለ ክርስቲያንም ይሁን ክርስቲያን የእግዚአብሔር ልጅ በልጅሽ ልጆች መካከል ልጅሽን ይዘሽልን የምህረት እጁ ይዘሽ ነይ እያሉ ይዘምራሉ፣ ያገለግላሉ፣ ያሸበሽባሉና ለሁላችን ድንግል ማርያም በምልጃዋ ትድረስልን። ባላችሁበት ሁሉ የእግዚአብሔር ቸርነት ጥላ ከለላ ይሁናችሁ። የእመቤታችን ምልጃ ከዲያብሎስ ፈተና ጠብቆ በተዋሕዶ ሃይማኖታችሁ አጽንቶ ለንስሐ ያብቃችሁ ያብቃን። መልካም ሐዲስ ዘመን መልካም ዘመነ ቅዱስ ማቴዎስ ይሁንላችሁ። ወስብሐት ለእግዚአብሔር። የነጠበ የጎደለ በአፈ መላእክት ያርምልን። አሜን።